ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም እንግዲህ ስለምታበረታቱኝ በቅንነትና በመልካምነት ላይክ፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። ሀሳብ አስተያየታችሁ አይለየን ማለት ነው። ኢትዮጵያ ሀገራችን ሰላም ያርግልን። እንግዲህ ሩታዬ እንግዲህ ያው አዲስ ቪዲዮ እንግዲህ ለቃልናለች። እንግዲህ ኤፍሬም በጣም ተሰምቶኛል። እንዴት ወንድሜ ለብቻው ሌላ ቤት ይዞ ወይም ደግሞ ሌላ ክፍል እንዴት ይዞ ይኖራል ለብቻው? አንቺ እያለሽ ምንም ቢሆን የልጅሽ አባት ነው። እንዴት አብሮሽ አይኖርም? ባይሆን አብሮሽ መኖር ካልቻለ ለምን አንድ ክፍል እዚህ አንድ ክላስ ሰጥተሹ ለምን አብሮሽ አይኖሩም? በማለት እንግዲህ ያው ለሩታ ጠይቋታል ኤፍሬም ማለት ነው። ሩታዬም አይ በፍጹም እኔና እሱ እዚህ አብረን መኖር አንችልም። እኔም ልጄ ለብቻዬ እንግዲህ ያሳድጋለሁ። ያው እኔና እሱ ተነጋግረናል፣ ሁሉም ነገር ጨርሰናል። እኔ አስገድጄው ከዚህ ቤት አስወጥቼው ጥዬ አይደለም። እሱ እኔ እወጣለሁ፣ አንቺ ልጅሽን ይዘሽ እዚሁ ኑሪ ያሳድጊ ብሎኛል። ስለዚህ እሱም የራሱ ህይወት ይኑር፣ እኔም የራሴ ህይወት እኖራለሁ፣ ልጅ እያሳድግኩኝ ብላለች ማለት ነው። ኤፍሬም ደግሞ አልተዋጠለትም። ለምን እንደዚህ ይሆናል? ሩታዬ አንቺና አብሬሽ እኮ ብዙ መልካም ነገርና ጥሩ ነገር በጣም የፍቅር ጊዜ ጥሩ ጊዜ አሳልፋችኋል። አርፎም ተርፎ ልጅ ቆንጆ እንግዲህ እንቁ የሆነ ልጅ እንግዲህ ወልዳችኋል። ስለዚህ እንዴት አሁን ባይሆን እንኳን አንቺ ነገሮች ብትተይ ምን አለበት በማለት እንግዲህ እየተጫናት ይገኛል። ያው ሩታዬ በእርግጥ እንደምታውቁ ቤተሰብ በጣም ብዙ ውጣ ውረድ ያው በእርግዝና ሰዓት ብዙ ነገሮች አሉና ያ ሁላ ተቋቁማ ብዙ ውጣ ውረዶች እንግዲህ ያሳልፋ ለዚህ በቅታለች። አሁንም ደግሞ እንግዲህ ያው እኛም በጣም ደስ ብሎናል። በቃ አብሮ ይኖራሉ። በቃ አብራቸው ትዳራቸው በቃ ከልጃቸው ጋር በፍቅር አብሮ ይቀጥላሉ ብለን እኛም በጉጉት ደስ ብሎን ነበረ ማለት ነው። ግን ያ ነገር ደግሞ አንዳንዴ ያው ቤተሰብ እኛ እንደጠበቅነው አይሆንም ማንኛውም ነገር ማለት ነው። እና ያ ነገር ደግሞ አልሆነም። ያው ሩታ ምርጫዋ ያደረገች እንግዲህ እኔ ብቸኝነቴ ይሻለኛል ከልጄ ጋር ራሴ ችዬ ብኖር ይሻለኛል፣ ተመልሼ ከሱ ጋር ብታረቅ እሱ ምንም ልብ የገዛ ነገር የለም፣ ዞሮ ዞሮ ተመልሶ እዛው ነው እና ምንም ለውጥ አላገኝም። እኔ ራሴ መጉዳት አልፈልግም። እኔ መኖር ለራሴና ለራሴ ብቻ ነው። ሁሌ የሰው ሉንታ እያልኩ ራሴ መጉዳት የለብኝም። የኔ ኑሮና የኔ ትዳር ምኖሮ እኔና እኔ ብቻ ነኝ በማለትም እንግዲህ ለኤፍሬም መልሳለታለች ማለት ነው። ኤፍሬም ግን ምንም ነገር በፍጹም እንዴት እንደዚህ ታደርጊያለሽ በማለትም እንግዲህ እሱ ወደ ውጭ ሌላ ቦታ ቤት ይዞ መቀመጥ የለበትም፣ ቤቱ መኖር አለበት። ልጁ እስከሚያድግ ድረስ እዚህ አንድ ክላስ ስጪውና አብሮሽ እዚህ ኑር በማለት ወጥቶ ይገባል። ከዛ ልጁ እያየ ይኖራል በማለት እንግዲህ ብሏታል ሩታዬ። ሩታዬ ግን በፍጹም ይሄ የማይታሰብ ነገር ነው። እኔ እንደዚህ አይነት ነገር በፍጹም አላደርግም ኤፍሬም። እኔ እኮ ለብቻ በሴት አቅም እንኳን ለብቻ የቤት ተከራይቼ ወጥቼ ኖሬ ያለው ምን ችግር አለ? እሱ እዚህ ቤት እየኖረ እኮ እኔ ሌላ ጋር ተከራይቼ ወጥቼ ኖሬ ያለው እሱ ወንድ ልጅ አይደለም ወይ? ምን ችግር አለው? በማለትም እንግዲህ መልሳለታለች። አዎ በእርግጥ ያው ሩታም ብዙ መስዋዕትነት ከፍላለች። በእርግጥ ያው እንደምታውቁት ደግሞ አብርሽም በጣም ብዙ ውጣ ውረድ በጣም ብዙ ነገሮች አሳልፈዋል። እንግዲህ ሁለቱም መስዋዕትነት የከፈሉበት ፍቅር ነው ማለት ነው። እና ያው እንደምታውቁ እቺ ሄርሜላ ተብዬ እንግዲህ በመሀላቸው ገብታ እንግዲህ እሷ እንግዲህ እንዳልሆነ እያደረገች ትገኛለች። እንግዲህ ልቦና ይስጣት እላለሁ። ለእሷም እንግዲህ ከባድ ነው። ግን እውነተኛ ፍቅር ያለው እንደምታውቁ ያው አብርሽ በጣም እንግዲህ ትልቅ ፍቅርና ትልቅ ቦታ ያለው እንደምታውቁ ሩታ ጋ ነው ማለት ነው። ያው እንደምታውቁ ነው እውነተኛ ፍቅር እኮ ያስታውቃል ማን ጋ እንደሆነ። ሄርሜላ 4 እና 5 ጊዜ እንኳን ብታጎርሰው እሱ አንድ ጊዜ እንኳን እንደማያጎርሳት እያየን ነው ማለት ነው። እና ሩታዬ በቃ ያው አይዞሽ፣ ጠንክሪ፣ በርቺ። ያው አንቺ ጠንካራና ጀግና ሴት ነሽ እና
ሴት ልጅ እንግዲህ እንደምታውቁ ካፈቀረችም አፈቀረች ነው፣ ከቆረጠችም በጣም ቆራጥ ናት ማለት ነው። ካመረረች ሴት ልጅ አይጣል ነው እና ካፈቀረችም እንደዛው ናት እንደምታውቁ ማለት ነው። እና ሴት ልጅ ሩህሩህና አዛኝ ናት። ከቆረጠችም እንደዛው ነው ማለት ነው። እንግዲህ ሩታዬ እንግዲህ በፍጹም እኔ ከሱ ጋር ተመልሼ ከሱ ጋር አልቀጥልም። ያው ዞሮ ዞሮ ከሱ ጋር ብሆን ብዙ ነገር ይጠብቀኛል። ያው እሷ እንደምታውቁ ሴት ልጅ ማንኛውም ሴት ከባሏ ጋር ማንም ሴት እየተነሳች እንደዚህ ስትሆን ማንኛውም ሴት ደስ አይላትም ማለት ነው። እና አሁን ደግሞ የዚህ የሄርሜላ ደግሞ እንግዲህ የከፋ ነው እንደምታውቁ። እንግዲህ እሷ ማታስገባህ ከሆነ ወይም ደግሞ እሷ ማትንከባከብህ ከሆነ እኔ እንከባከብሃለሁ፣ ባይሆን ራሱ አንተ የተከራየበት አካባቢ መጥቼ እኔና አንድ ክፍል ይዛለሁ፣ እኔ በደንብ አንተ መንከባከብ እፈልጋለሁ እያለች ትገኛለች ሄርሜላ ማለት ነው። እንግዲህ ሄርሜላ ጠብር ግፍ ብላ እንግዲህ ያው ማታደርገው ነገር የለም እንግዲህ አብርሽ ለማማለል፣ እሱ ግን ያው እንደምታዩት ነው ማለት ነው። እንደ ሄርሜላ ቢሆን አብርሽ ድሮም ነበረ መሄድ ማለት ነው። ግን እሱ በቃ አብሯት ቢጫወትም አብሯት ቢበላም አብሯት ብዙ ነገሮች ቢያሳልፍም ሙሉ በሙሉ ልቡን አልሰጣትም ማለት ነው። ወይም እውነተኛ ፍቅር ሄርሜላ ላይ የለውም። ሄርሜላ በእርግጥ ልትወደው፣ ልታፈቅረው፣ ልትንከባከበው ብዙ ነገር ልታደርግለት ትችላለች። ግን የአብርሽ ልብ ያለው ሩታዬ ጋ ነው ማለት ነው። ያው ታውቃላችሁ፣ ያው ከሩታ ጋር ብዙ እንግዲህ በጣም ደስ የሚሉ የፍቅር ጊዜ አብሮ ብዙ ነገር አሳልፈዋል። እንግዲህ ከዛም አልፎ ተርፎ ደግሞ አሁን ቆንጆ ልጅ ወልደዋል ማለት ነው። እና እንዴት በአንድ ጊዜ ያው ያሁላ ፍቅር ያሁላ ነገር ይረሳል ብላችሁ ታስባላችሁ? ቤተሰብ ማለት ነው። እና አብርሽ ዞሮ ዞሮ ከሄርሜላ ጋር ይሁን እንጂ ልቡ ሁላ ያለው እንግዲህ ሩታዬ ጋር ነው ማለት ነው። እናንተ እኮ እንደዚህ የራሱ እኮ አይታችሁ መገመት ትችላላችሁ ማለት ነው። እንግዲህ ትናንትና እንኳን እያያችሁ ነው እንግዲህ ሄርሜላ እንግዲህ የቤቱ ጠርታው እንግዲህ እንደማትሆን የለም እንግዲህ እያያችሁ ነው። ምግቡ ይጣፍጣል ወይ እንዴት ነው? ወደኋሉ ቤቴስ እንዴት ነው? ይህ ሁላ እንኳን እያለ ብላ እያወራችሁ እንግዲህ እያያችሁ ሲበላ እንኳን ስንቴ ነው ያጎረሰችው? እሱ እንኳን አንዴ እንኳን አላጎረሳትም ማለት ነው። እና ግራም ነፈሰ ቀኝ እውነተኛ ፍቅር ያለው አብርሽ እንግዲህ ወደ ሩታ ላይ ነው ማለት ነው። ሩታ ደግሞ ከሄርሜላ ጋር እንደዚህ መላላጡ ሄርሜላ እንደዚህ ከአብርሽ ጋር ስትሆን ምንም ነገር አልፈለገችም። በቃ ማንኛውም ሴት አትወድም እንዲህ አይነት ነገር ማለት ነው። በጣም ማናችሁም ብትሆኑ አሁን እኛ ማናችንም ብንሆን እስቲ ባላችን ከሌላ ሴት ጋር እንደዚህ ሲላላጥና እንደዚህ እሷ እንደዚህ ስትሆን ከሱ ጋር ማንም ሴት ቢሆን የሚሰማት ስሜት ነው ማለት ነው። ሩታ ደግሞ እንደዛ ነው። እና ያው ተመልሼ አሁን ሁሉም ነገር ያ ሁላ የእርግዝና የሰዓት ለብቻዬ ማንም በሌለኝ ሰዓት በጣም በከፋኝ ጊዜ በጣም በከባዱ ሰዓት እንኳን ያ ሁላ አሳልፌዋለሁ። ያ ሁላ ችግርና መከራ አሁን ተመልሼ ከአብርሽ ጋር ብሆን ደግሞ እሱ ተመልሶ ማይቀየር ከሆነ ተመልሶ ወደ ሄርሜላ መሄድ ከሆነ ግን እኔ ምንም ማተርፈው ነገር የለም። እኔ ሌላ ነገር ነው ራሴ እየጎዳሁ ነው የምኖር። ስለዚህ እኔ ለሰዎች ብዬ ሳይሆን ለራሴ ብዬ ነው በማለትም እንግዲህ ያው ቁርጥ ያለ ውሳኔ እንግዲህ ወስናለች። እንደነገርኳችሁ ሴት ልጅ ከቆረጠችና ሴት ልጅ ከወደደችም እንደዛ ነው፣ ከቆረጠችም ቆራጥ ናት፣ አይጣል ነው። እና ቆራጥ ናት። እና ሁሉም ሴት አይደለም በእርግጥ መልሳ ተመልሳ እዛው ምትሆናለች። ደግሞ እንደ ሩታ ደግሞ አይነት እኔ ምን ያንሰኛል? እኔ ራሴ ማስተዳደር እችላለሁ፣ ምንም የሚጎለኝ ነገር የለም፣ እኔ ከወንድ ልጅ በምን አንሳለሁ ብላ ደግሞ ራሷ አጀግና ጀግና ሆና ምትኖር ሴት አለች። እንኳን ለራሷ ለማንም የምትተርፍ ማለት ነው። እና ሩታዬ ያው እንደምታውቁ በጀግንነቷ እንግዲህ ማንም ይመሰክርላታል ማለት ነው።
ቤተሰብ እና እንግዲህ የኤፍሬም ደግሞ ምንም አልተዋጠለትም። እንግዲህ ኤፍሬምም በእርግጥ ያው በጣም ብዙ ውጣ ውረድ እንግዲህ ሩታና አብርሽ አብረው እንዲሆኑ መስዋዕትነት ያልከፈለ ሰው የለም። ማርኬ ብትሉ ጋሽዬ ብትሉ በቃ እነማን በቃ በጣም በጣም ለእሷ እንግዲህ ብዙ ሰው ነው እንግዲህ መስዋዕት የከፈለ። ኤፍሬምም እንደምታውቁት ቀን ከሌሊት ሳይል ያው እኔ የምፈልግ ሩታ ያንቺ ደስታ ነው፣ ከልጅሽ ጋር ከባለቤትሽ ጋር አብራችሁ ኑሯችሁ በፍቅር እንድትኖሩ፣ ልጁም ደግሞ አላባት እንዲያድግ አልፈልግም፣ በፍቅር አብሮሽ ከእናት አባቱ ጋር በፍቅር እንዲኖር እፈልጋለሁ በማለት ነው የኤፍሬምም እንግዲህ የሚጫናት ማለት ነው። ግን ያው ሩታ እንደምታውቀው ሀሳብ የምትቀይር ሴት አይደለችም። ሀሳቧ በፍጹም አይቀየርም። በቃ ከቆረጠች ቆረጠች ነው ማለት ነው። እና ይሄ እንዳታስበው፣ እኔ ሀሳቤ መቼም ቢሆን መቼም አልቀይርም ብላለች። ኤፍሬም ደግሞ በፍጹም ማይሆን ነገር፣ አንዳንዴ እኮ ለሰውም ብለሽ አንዳንዴ እኮ የምትዩ ነገር አለ ብሎ እንኳን ሲላት፣ እኔ ብዙ ነገር ለሰው ስል በጣም ብዙ ጊዜ ራሴን ጎድቻለሁ። አሁን ደግሞ መልሼ ራሴን መጉዳት አልችልም፣ ብዙ ነገሮች አሳልፌያለሁ ብላለች። አዎ በእርግጥ እንግዲህ አብርሽ ጠንቅቃ የምታውቅ ሩታ ናት። ሩታም ደግሞ ጠንቅቆ የሚያውቅ አብርሽ ነው። ያው እኛ ምን ጊዜም ቢሆን ምን ጊዜም የእነሱ ፍቅር፣ ደስታ፣ አንድነታቸው በጣም ደስ ይለናል። ተመልሶ ልጃቸው ይዞ በፍቅር ቢያሳድጉት በጣም ደስ ይላል። በእርግጥ የእናትና የአባት ፍቅር አይቶ ያደገ ልጅና ሳይ ደግሞ እንደዚህ እናት ሌላ ቦታ አባት ሌላ ቦታ ሆኖ የሚያድግ ልጅ እኩል አይደለም ማለት ነው። እና ያው እንደነገርኳችሁ እንግዲህ ሩታዬም እንግዲህ ያው ከራሷ ከልቦናዋ ከራሷ ጋር በእርግጥ አንድ ሰው የሚወስን ራሱ ነው። እንደነገርኳችሁ የአንድ ሰው ማንነት የሚያቅ እዛው አባቱ አብሮ ውሎ አብሮ የሚያድር ነው እንጂ እኛ ቪዲዮዋቸው 20 ደቂቃ ወይ 30 ደቂቃ ቪዲዮዋቸው አይተን ብቻ መወሰን አንችልም። ለምን እንግዲህ ስለ አብርሽ ጠንቅቃ የምታቅ ኑሮዋ የምትኖር የእሱ ባህሪ የእሱ ሁሉም ነገር የምታቅ ሩታ ናት። አብርሽም ደግሞ እንግዲህ ስለ ሩታ ባህሪ፣ ጸባይ፣ ሁሉም ያላት ነገር የሚያውቅ እሱ ነው ማለት ነው። ለምን አንዳንድ ሶላ ተጋፎ ብዙ የፍቅር ጊዜ አብሮ አሳልፈዋል እና ከነሱ ከሁለቱ በላይ የሚያውቅ ሰው ማንም የለም። ያው እኛ ግን ምንጊዜም አብሮ እንግዲህ በፍቅር ከልጃቸው ጋር አብሮነታቸው እንዲቀጥል እኛ እንመኛለን። ደስ ይለናል ከሆነ ማለት ነው። ያው ካልሆነም ደግሞ ሩታዬ በእኔ የተጀመረ ነገር አይደለም። ብዙ እናት አባቶች እንደዚህ ተለያይተው ልጃቸው ግን በፍቅር የሚያሳድጉ ብዙ አሉ። እኔ ማንኛውም ነገር በእኔ አልተጀመረም፣ መለያየቱም በእኔ አልተጀመረም፣ ልጅ ወልዶ ደግሞ ለብቻ ማሳደጉ በእኔ አልተጀመረም። እኔ ጋር ምንም አዲስ ነገር የተፈጠረ ነገር የለም። አዎ በቃ አብረን ሆነን ነበረ፣ ግን ያ ነገር አልሆነም። በቃ እሱም ባለበት ሰላም ይሁን፣ እንግዲህ እኔም ባለሁበት ሰላም ልሁን፣ እሱም ላይፉ ይቀጥል፣ እኔም ላይፍ እቀጥላለሁ። ምንም ይሄ በኛ የተጀመረ ነገር የለም ኤፍሬም ብላን ብትለውም ኤፍሬም ደግሞ በፍጹም እሱ እዚህ ቤት መኖር አለበት እንግዲህ በማለት ደግሞ ይከብዳል። ቤተሰብ ማለት ነው እንግዲህ አንድ ሰው ሩታ አሁን አንድ ክፍል መስጠት አቅቷት ወይም ደግሞ አንድ ክፍል ላይ እንዲኖር እንትን ብሏት አይደለም። አንድ ሰው ባልና ሚስት ሆነው እንዴት ነው አንድ ክፍል ብቻ ሰጥታችሁ ሲወጣ ሲገባ በጣም ይደብራል በጣም። እና ባይሆንስ እንደው በፍቅር ከልጃቸው ጋር አብሮ ቢኖሩ ጥሩ ነው። አብሮ ደግሞ መኖሩ ካልተቻለ ደግሞ ያው ሩታ እንዳለችው እንግዲህ ሌላ ነገር ከሚመጣ የሆነ ነገር ከሚከሰት በፍቅር በቃ አብርሽን ባለበት ሰላም ሆኖ እሷም ሩታዬም እንግዲህ ከልጇ ጋር ባለችበት ሰላም ሆና ያለ ነገር እንግዲህ እየተሳሰቡ እየተነጋገሩ ልጃቸው የሚያስፈልገው ነገር እያደረጉ አብሮ በፍቅር ቢኖሩ በዛ ላይ ደግሞ አይታወቅም ወይም በሂደት ቀስ እያለ ልጃቸውም እንግዲህ ሲያድግ ልጅ ደግሞ ታውቃላችሁ፣ ልጅ የወለደ ሰው መቼም ቢሆን መቼም ተለያይቶ አይለያይም ማለት ነው እና የሚያገናኛቸው ትልቅ ድልድይ አለ ማለት ነው። እሱም ልጃቸው እና ቤተሰቦቼ ማለት ነው። እንግዲህ እኛ
ፍቅራቸው እንደነገርኳቸው አብሮነታቸው አብሮ ልጃቸው ይዞ ማሳደጋቸው እኛ በጣም ደስ ይለናል። ግን ካልሆነም ደግሞ እንደዚሁም እንግዲህ በፍቅር ልጃቸው ያው እንደነገርኳችሁ ግን አብሮ ከመኖር ለልጅ ፍቅር አብሮ እናትና አባት አብሮ መሆኑና ለብቻ ብቻ ከማደጉ እኩል አይደለም። አብሮ ቢሆኑ የተመረጠ ነው። ግን ይሄ ደግሞ ካልሆነ ምን ይደረጋል? ሩታ እንዳለችው በእሱ አልተጀመረም በእኔ አልተጀመረም ብላለች። ያው ተለያይቶ ማሳደጉ ሌላ ነገር ጥል የሆነ ነገር በቃ ከሚመጣ ይሻላል። በፍቅር ያው በብዛት እኛ ሀገር አልተለመደም እንጂ አራትም ሶስትም በእርግጥ ማበረታታት ጥሩ አይደለም። ባልና ሚስት ሆኖ ተፋቶ ልጅ ሌላ ቦታ እናት ሌላ ቦታ፣ ይሄ ለማንም ቢሆን ማበረታታት አስፈላጊ አይደለም። በጣም ይደብራል። ግን ካልሆነ አሁን ብዙ የውጭ ሀገሮች አሉ እንደዛ የሚሆኑ፣ ግን በጣም በመሀል ሕፃን ልጅ ነው የሚጎዳው። የእናት አባት ፍቅር ሙሉ አግኝቶ ስለሚያድግ በመሀል የሚጎዳ ልጅ ነው ማለት ነው። እና ያው እንደው የፈለገ ነገር ቢሆን ከእናት ከአባቱ ጋር ያደገ ልጅ ከዛ የበለጠ ትልቅ ነገር የለም ማለት ነው። እንግዲህ ሁሉም ነገር እንግዲህ ለመልካም ነው። ያው ኤፍሬም እንግዲህ ደጋግሞም ጠይቋታል። እኔ ምንም ምላሽሽ ደስ አላለኝም፣ ምንም ነገር ልሰምኝም አልቻልሽም፣ እኔ ሀሳቤ በፍጹም አልቀይርም ብላለች ሩታ ማለት ነው። ኤፍሬም ደግሞ በፍጹም ይሄ ነገር እኔ ምንም ነገር አልተዋጠልኝም፣ አንቺም ደግሞ ለምንድን ነው ትንሽ እንኳን አርቀሽ ማታስቢ? ባይሆን እንኳን እኮ ከአብርሽ ጋር ስትኖሩ መልካምና ጥሩ ነገር በጣም ጥሩ ጊዜያቶች አሳልፋቸዋል። ለምንድን ነው ሩታ ግን ነገሮችን ወደኋላ ትተሽ ለምንድን ነው አብሮ እንድትኖሩ ማትቀጥሉት? ለምን አብሮነታችሁ አይቀጥልም? ለምን ልጃችሁ በፍቅር አታሳድጉም? እያለ ይገኛል ኤፍሬም ማለት ነው። እና ምን ይደረግ እንግዲህ ምን ይደረግ እንግዲህ ሁለቱም አልተስማሙም። እንግዲህ ተመካክረን ተነጋግረን የኔና የእሱ ሀሳብ ነው ቁጭ ብለን አውርተንበታል ብላለች። እንግዲህ ሩታዬ ያው እንደምታውቁ እሷ እንግዲህ እንኳን አሁን እንደዛ እርጉዝ ሆና እንኳን በጣም ነገሮቹን እንግዲህ በጣም ሲደራረብባት ላይ የዛ ጊዜ እንኳን እንግዲህ ትልቁ እንግዲህ ተራራ የዛ ሰዓት እንኳን ትልቁ ጊዜ አሳልፋለች ማለት ነው። በእርግጥ ኤፍሬምም አይፈረድበትም። ኤፍሬምም ብዙ መስዋዕትነት እነሱ አብሮ እንዲሆኑ ኤፍሬም እና ማርኬም በጣም ደክመዋል ማለት ነው። ያው ከሩታ ጋር እንትን ለማለት ማለት ነው ታርቆ አንድ ላይ ሆኖ ልጃቸው ለማሳደግ ያው ብዙ ሰው መስዋዕትነት ከፍለዋል። ጋሼም ጭምር ጋሼ ማርኬ ኤፍሬም ሌሎቹም እና በጣም ብዙ መስዋዕትነት ከፍለዋል ቤተሰብ። እስቲ መጨረሻቸው ምና ይሆናል እንግዲህ መጨረሻቸው